ስለዚህ ሴቶች ምንድናቸው? በምስክርነት የወንዱ ምንድናቸው? ግማሽ። ይሄ የሆነበት ምክንያት ደግሞ ምንድነው? ምክንያቱ ምንድነው? እሱ ክርስቲያን ጎዶሎ ስለሆነ ምስክርነታቸው ግማሽ ስለሆነ ማለት ነው። ቴንክ ዩ። ስለዚህ ሴት ልጅ በእስልምና ለምስክርነት አትበቃም ማለት ነው። ኦኬ አውዳ እንደምሽ ይሰማል? ይሰማል። ኦኬ አንብቢው አንዴ እህታችን ከፍ አድርገው حدثنا ابن ابي مريم اخبرنا محمد بن جعفر ከፍ አድርገው ትንሽ ከፍ አድርገው ክርስቲያን አረብኛውን ከፍ አድርገው ክርስቲያን ይሰማካል ከፍ አድርገው አረብኛው እሺ عن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال أليس شهادة المرأة مثل نصف شهادة الرجل قلنا بلى قال فذلك من نقصان عقلها لا ይሄ ከአእምሮዋ ጉድለት ነው አለ ይሄኛውን ነገር ማለት ነው በሌላ ሐዲስ ከፈለክ መክፈት ትችላለህ ምን ሆነው ቆይ ምን ሆነው ከአእምሮዋ ጉድለት ነው ግልጽ እኮ ነው ይሄ ያኔ እኮ መከራከርበት ነገር እኮ አይደለም ማትገባው የጠየቁሽ ምንድነው የአእምሮዋ ጉድለት ምንድነው ከአእምሮዋ ጉድለት ለምስክርነት አለመብቃቷ ነው ራሳቸው ከወንድ ጋር ምን የምትሆንበት ቆይ አንድ ጊዜ ከወንድ ጋር ምን የምትሆንበት ከወንድ ጋር የምትለይበት አይደለም ምክንያቱም ወንድ ራሱ ማለት ነው ምስክር ላይ ማይገባበት ራሽ ምስክሩ ላይ ማይገባበት ያልተጠየቅሽውን አትመልሺ ያልበላሽን ለምን ታውቂያለሽ የተጠየቅሽውን መልሺ ምንድነው የሚለው የጠየቁሽንም እኮ አልገባሽም ገና ሴት ከወንድ ጋር ምን የሆነችበት ነው ነገርኩህ እኮ ይሄ ነው የአእምሮ ጉድለት አሉ ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ከማን አንፃር ጠየቁ ከዛ በኋላ ከማን አንፃር ከማን አንፃር ነው የምትለው እዛው ሴቶቹ እኮ ጠይቀዋል እያልኩክ ነው በሌላ ሐዲስ ላይ ራሳቸው አንተ የከፈትከው ሐዲስ ላይ ሳይሆን ራሱን ሐዲስ ምን አሉ 1658ኛው ሐዲስ ላይ ተጠየቁ ረሱላህ ክርስቲያን አለው አትጮይ ከአእምሮዋ ጉድለቷ ምን የሆነበት ነው ከማን አንፃር ነው ጎደሎ የሆነችው ከምስክርነት አንፃር ነው አልኩህ እኮ ይኸው ልክ ሰሒህ ቡኻሪ ከማን አንፃር ነው ጎደሎ የሆነችው አንድ ጊዜ ከማን አንፃር ነው ጎደሎ የሆነችው ወንዶቹ ንግድ ላይ ከማን አንፃር ነው ረሱላህ ዐለይሂ ወሰለም እዛው ተናግረውታል እኮ እያልኩህ ነው ቆይ የለም አይደለም እንደዛም አሁን የሚለው ብቻ አዲሱን በይ ከማን አንፃር ነው ጎደሎ የሆነችው ይላል ሐዲሱ ይውልክ ራሱ ሐዲስ ሰሒህ አልቡኻሪ 304ኛው ሐዲስ ላይ ተዘግቧል ራሱ ይሄኛው አሁን የምታየው ሐዲስ ራሱ 304ኛው ሐዲስ ላይ ተዘግቧል ሴቶቹ ራሳቸው ለምንድን ነው ጎዶሎ ነው ብለው ጠይቀዋል ሴቶቹ ራሳቸው እንዴት ነው ያጎዶሎ የምንባለው ብለው ሲጠይቁ ረሱላህ ሰለላሁ ዐለይሂ ወሰለም አሏቸው አለይሰ ሸሃደቱል መርአቲ ሚስሊ ነስፊ ሸሃደቲ الرجل ብለው ከምስክርነት አንፃር ነው ብለው ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው መልሰውላቸዋል ገባክ አይደል ከምስክርነት አንፃር ከሆነ ደግሞ ወንድ ደግሞ ጭራሽ ማይመሰክርበት ጊዜ ራሱ አለ ለምን አካባቢ ተረጋጊ አይልም ሐዲሱ እንደዛ አይልም አንዴ አርዲ በተሰለለ ክርስቲያን በጣም ያስቸግራል ወንድ ልጅ እሱ ከዛ አንፃር አይደለም ወንድ ማይመሰክርበትን አውቀዋለሁ ሴቷ የሚመለከት ጉዳይ አለ ከዛ አንፃር አይደለም እሱ ሌላ ቶፒክ ነው ምን አውቀዋለሁ አይገናኝም ለምን ጎዶሎ እንደተባለች ደግሞ እንቀጥላለን ችግር የለውም አይገናኝም ትክክል ጎዶሎ ስለተባለች ማለት ነው በእናንተ አሁን በስርዓት ተርጉሚ አዲሱን ቅድሚያ ተርጉሚ እስኪ አዲሱን በቅድሚያ በስርዓት ተርጉሚ ተመጫዎች በፊት አዲሱን ተርጉማለሁ ክፈተው ችግር የለውም ክፈትልኝ አነብልካለሁ በደንብ ምንድነው ጎዶሎ የሆነችው ከማን አንፃር ነው ከወንዱ አንፃር ነው አይደለም ነገር ነው አዲስ ነገር አይደለም ብርቅም አይደለም ከወንዱ አንፃር ነው ወይንስ ከሴቱ አንፃር ነው ጎዶሎ የሆነችው ሴቷ ወንዱ አንፃር ነው አይደል ወንዶቹ ንግድ ላይ ስላሉ ነው ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው ሴቶች ቤት ውስጥ ስለሚውሉ ከዛ አንፃር ነው የተባለችው መልካም ኦኬ አረብኛውን ክፈት አረብኛውን አድርገው እሺ በቃ ጮክ ብለሽ አንብቢልን እሺ የተረጎምሽ ጮክ ብለሽ አንብቢ ረሱላህ ሰለላሁ ዐለይሂ ወሰለም ወጡ አለ እስኪ ክፈተው ወደዚህ እያስጠጋከው ጮክ ብለሽ አንብቢ ያልኩሽ እኮ እንደከተለ ጮክ ብዬ ነው የማነበው አብሽር እሺ ያ ማዕሸረ ኒሳ ወደዚህ አድርገው እያስጠጋ የቱ ጋር ነው የጀመርሽው ነው ቦታውን አላወቀውም
ከላይ አይደለም ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። خرج قال خرج رسول الله صلى الله عليه وسلم رسول الله عليه وسلم እንደዚህ ያሉ እስኪ في الاضحى አው ወደዚህ ቶሎ ቶሎ እያስተጋገው እንዴ ኧረ ተረጋጊ እንዴ ምን ሆነሽ ነው? ሸፈነከኝ ነው ያለከው። አጥቂ በስርዓት አርጋሽ አለው ሸፈንከኝ ያልኩክ ነው። አትፍሩ እንጂ አትፍሩ። አው في فطرين وين فطر الى المصلى ማንኛው ነው ታርጋገው المصلى فمر على النساء በሴቶቹ ጋር አለፉና ከዛ በኋላ فقال يا معشر النساء تصدقنا ሴቶቹ ሆይ ሰደቃና አብዙ አሉ ረሱላህ ሰለላሁ ዐለይሂ ወሰለም فإني رأيتكن أكثر أهل النار የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱላህ ሰለላሁ ዐለይሂ ወሰለም። ተርጉሚ ከዛ فقلنا ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር ጨርሻለሁ። የገቡትም እኮ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ እሱን ጀሃነም ሆናችሁ አያዋችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዛ አይነት ትረካም ስላለ ማለት ነው። አያዋችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱላህ ሰለላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆያትጭ ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለውም። በስርዓት ተርጉሚ። ክፈተው ተከፍቷል። ሁለተኛ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉርነ እሺ በስርዓት ተርጉሚ እያነበብሽ فقلنا وبما يا رسول الله تكثرن اللعنة እርግማን ታበዛላችሁ ወተክፉርነ العشير ትዳላችሁ ነገር አሉ ማራይቱ ምን ነው ተርጉሚ በስርዓት በዲንም ሆነ በአቅል የጎደለ አላየሁኝም። እስኪ እየታየኝ አይደለም። አድሃቡ ለረጁል በስነ ስርዓት ኢህዳኩና ይኸውልሽ አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሐሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሃል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ እንጂ ቀጥይ ነይ ተመለሽ አይዞሽ ተመለሽ መውዳ እሺ ምን አልከኝ? ኦኬ እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዜ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውዳ ሰላም ብያለሁኝ። ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። አሬ ሰላም ነው። እንዴት ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያንና ለነ ፎይ አዙሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን? ልክ እኔ ተላከልኝ ያልተላከልኝ ምናምን ብዬ የምሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም ብቻ ሰው እውነታውን ይወቅ እንጂ እሱ አንተ የሚመለከትም ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል?
በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። አዲካ ኔትወርክ እያቋረጥ ነው። ምን ነው ያያችሁት አይደል? በደንብ ይሰማል። ታዩ በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈቱ። እሺ ስንቴ ከፈተ? እባክሽ ተከፍቷል። ክፍት ነው አልተዘጋም። ሌላው ዊንዶ ክፈትላት ወይ ካልሆነ አርድ እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሷ ታንበብ እስከዛ ገስለኝና አንበቢ እስከዛ ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሐዲስ ምንድነው የምንፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው? አዎ የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ በንግድ ጊዜ ገባ፣ በዕዳ ጊዜ ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ አራት እንትን ሄድክ እኔስ ማሜ ይላፍ ያውማ ሶጣ እንትን ይላል። ከወጣ እንትን ይላል። እሺ በፔሪዷ እሺ ትጾማለች ትጸልያለች? በፔሪዷ መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ኺላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይ ለመድረስ ነው አንተ አሁን ርዕሳችንን ኦኬ መልካም። እሺ በፔሪዷ ምክንያት እሺ ሶሪ በቃ በፔሪዷ ምክንያት ካባ መንካት አችልም፣ ካባ መዞር አችልም፣ ቁርአን መንካት አችልም፣ ጸሎት ማድረግ አችልም፣ ቁርአን መንካት አችልም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ጣልቃ ትግቢ አንበበሽ በደንብ አጥኝ። መሐመድ ተላከልሽ በደንብ አጥኝ። እስከዛ አይ አጥኝ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ። ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም። የሃይማኖት ጉድለት ቀጥል። ነው አይደለም በለኛ። ጥያቄ ነው የጠየቁ። ሐዲሱን ስለማሳውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። ኦኬ የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ ቀዷ የማታወጣው ነገር አለ። ለምሳሌ ቤር ላይ ሆነ ሶላት ላይ ቀዷ አታወጣም። ገባህ? ቀዷ አታወጣም። ስለዚህ በዚህ ምክንያት የሃይማኖት ጉድለት ደግሞ ወደ ገነት ሊከታት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ጉድለት ካመጣባት ወደ ገሃነም እንድትገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ለዛም ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው? አትጭዋ አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሐዲስ ለነፍሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት ኦኬ ትልልቁ ጉድለት ምንድነው? ባሏን አለማክበሯ ነው አይደለ? አንደኛው ባሏን አለማክበር። እንደገና ደግሞ አድርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ትወቅሳላችሁ።
በዚህ ብለው እሺ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድነው? ባሏ አራት እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ ምን ችግር አለው? ባልሽ አመስጋኝ አይደለሽም? ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። አራት አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙ ከሰራ ምን አገባኝ? ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀው ይልና እሺ ሙሴ አዳም። ስለዚህ አራት እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምዝ ትችላለህ ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ጋነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ጋነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድነው የሃይማኖት ጉድለት ከሚያመጣበት አንዱ በፔሪድሽ ወቅት እንዳትጾም ያላት፣ ቁርአን እንዳትነኪ ያላት፣ ሐጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን አይነት ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ለአላህ ብለህ ይሄንን ውሸት ዋሽተህ ማለት ነው እንደ ሰው ያምናል ብለህ ነው ለአላህ ብለህ ምን ብየዋሽ? አንደኛ ነገር ማለት ነው ሙስሊም አራት እሺ በቁርአን ብቻ ነው አሁን አራት ላይ አግቡ የተባለው ገባ? እንደውም አንድ አግቡ የተባለው በቁርአን ብቻ ነው ገባ? አንድ ብቻ አግቡ የሚል አንተም ጥቅስ የለም። ቆይ የለም እንደዛ የሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተ አይማኑኩም እኮ ነው ያለው ገባ? ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻለ ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 3 4 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን ስፍር ቁጥር የሌላቸውን ይገናኛል። ሎክ አንዷን ያገባና 10 ሚሆን 5 ሚሆን 2 ሚሆን ባሪያው ተፈቅደውለታል አይደለ? መሐመድ እፎይ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ ቆይ አንድ ብቻ ቆይ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች አራባቸው አትግቡ በረመዳን። ቆይ አሁን አንድ ብቻ የሆነው ለመቼ ነው? ካልቻለ ነው። ከቻለስ አራት ብቻ አይደለም ማም ያገባው ምንም ራሱ አያውቅም። ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሜን ከቻለ 2 2 3 3 4 አግቡ አለ እንጂ አራት ብቻ አግቡ አላለም። በእናትህ ጣልቃ ትግባብኝ። ስለዚህ ከቻለ 5ም ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለው ቃል ስላልመጣኝ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች 2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው መልአክ አይደለም ጅብሪል? 2 2 3 3 4 4 ክንፍ አላቸው ካለ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው፣ እንደ ጅብሪል ክንፍ። አው እንደዛ አይደለም። እሺ ሱረቱ ኒሳ ላይ ግለጥ።
አሁን እንትን ወደ ዋናው ጉድህን ስማማ ሱረቱን ኒሳ እና ኢምራን ቢናቱልና ጉድህን ስማ የምታመልከውን አምላክ ቀጥል እንትና ቀጥል ገባ ቶፒኩ ላይ ኦኬ አርዲ ወይም ክርስቲያን ቀጥሉሽ መዝሙር ላይ ደግሞ ኦኬ አርዲ ቀጥልሽ አይ ነው የቀድሙ ሐዲስ ላይ ግልጽ ነው መሐመድ የተናገረው ነገር ምንድነው መንገድ ላይ ሴቶችን ያገኛል መሐመድ እነዛን ሴቶች ምን ይላቸዋል እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው ከዛ ሴቶቹ ይቀጥሉና ምን ይጠይቁታል ለምንድነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድነው ብለው ሲጠይቁ የመሐመድ ምላሽ ምንድነው ለባሎቻችሁ አመስጋኝ አይደላችሁም ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ እንደናንተ ማንንም ፍጥረት አላየሁም ነው የሚለው እንደናንተ ማንንም አላየሁም የአእምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም ስለዚህ ይሄንን እየተናገረ ያለው ምንድነው ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው አለበለዚያ ምንም ምክንያት የለውም ይሄንን አያይዞ የሚያመጣበት ማለት ነው ከዛ ሴቶቹ ይጠይቁታል ለምንድነው የአእምሮ ጎዶሎ የሆነ ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል አዎ ብለው ይመልሳሉ ሴቶቹ ለዛ ነው የአእምሮ ጎዶሎ የሆናችሁት ይላቸዋል መሐመድ ከዛ ደግሞ የሃይማኖታችንስ ጉድለት ምንድነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል አዎ ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴል ያብራራላቸዋል መሐመድ እና ይሄ ግልጽ ነው ሐዲሱ ቀጥል ኤልያስ ጋር ቀጥል አንዴ አርዲ እሺ ከኔ ጋር ታወራለህ እዚህ ኦኬ እሺ አንዴ ተረጋጋ ተራ ጠብቅና ትቀጥላለህ ማሜ ላቭ አለ ከፈቀደ ስለፈቀደ ብዬ ነበር እሺ ችግር የለም ማሜ ላቭ ያላ ባህሪያ ይገርም ነው ስለ እነሱን አስፈቅጄ ካስቀደሙኝ ልቀጥል እኔ ቀጥል እሺ ሐዲሱን አንብበና ተርጉሙ እሺ ኦሬዲ ማይከን ክፈትና እናውራ ከኔ ጋር ሐዲሱን ተርጉም አርዲን ተውና አርዲ ያዘውቀኝ ቀጥል ክርስቲያን እኮ አይ ኦሬዲ አሁን ስለተረጎመው ድጋሚ መተርጎም አይጠበቅብኝም እስኪ አንብበው አንዴ ኤልያስ አይ ካንተ ነው የምንሰማው ተርጉሙ መተርጎም እስካሁን እኮ ብዙ ጊዜ ለተርጉሙ አሁንም ካንተ እንስማው እሺ አረብኛው ላይ አድርግልኝ الشيء عن أبي سعيد الخدري قال خرج رسول الله صلى الله عليه وسلم في أضحى أو فطر إلى المصلى يا እንደዚህ እየተረጎምኩት ቃል በቃል እያወራንበት እንሂድ ወይስ ለተርጉመው ነው እየተረጎምከው ቀጥል እሺ ያው ነብዩ ሰለላሁ ዐለይሂ ወሰለም ያው መስገጃ ስፍራ ላይ ሄዱና فمر على نساء فقال ያው በሴቶች በኩል ባለፈው ጊዜ እንደዚህ አላቸው ያ ማሸረ النساء تصدقنا እናንተ ሴቶች ስብስቦች ሆይ ምጽዋትን ስጡ ወይንም ሰደቃ አድርጉ እሺ አሉና ከዛ ፈኢኒ ኡሪቱኩን አክሰር አህሊ النار እናንተ ብዙ የጀሃነም ሰው ጀሃነም ላይ ብዙ ሆናችሁ አይቻቸዋለሁኝ አሉ ከዛ በኋላ ሴቶች ፈቁልና አሉ እዚህ ጋር አንድ ጥያቄ ማንሳት ይችላል አይደል ቀጥል እያነበብክ እሺ ልቀጥል ቀጥልሽ አንሳ እሺ ፈቁልና የሚለውና ፈቁልቱም የሚለው ምንድነው ልዩነቱ ታውቃለህ ተርጉምና ቀጥል አይ ጥያቄ አንሳስላልኝ የጠየቅኩህ ነው ተርጉምና ሄደኛ አረብኛው ትገኛ ስላለው ነው የተተረጎመው አለልን እሺ ችግር የለውም ካላወቀ በኋላ እንመለስበታለን ችግር የለውም እና አይ አቃለ እንደ መሐመድና እንደ አላህ ስላለውንኩኝ የግድ አረብ ትገኛ አይደለም እንመለስ ችግር የለውም ጥያቄ ላይ እንመለስበታለን እግረ መንገዴ ላንሳ ብዬ ነበር እሺ አንዴ አይ የተረጎምክ ሄድ ከዛ የተረጎምክ ሄድ በቃ ጨቀጥ ደረስን እኮ አብዛኞቹ ጋንም ናቸው አይደለ አሁን አያቸው አይደለ መሐመድ ሴቶቹን ፔሬድ ሴቶች ሙስሊም ሴቶች አብዛኞቻችሁ የጋንም ሆናችሁ አይቷችኋል አንዴ ቆይ ተርጉም ብለኛል ከተረጎምኩኝ ነው አንዴ ዝቅ አድርገው እንትና ክርስቲያን
ከዛ በኋላ ቢያንስ ከመሐመድ ትሻላለህ ብዬ ነው። ከአላህና ከመሐመድ አረብኛ ብቻ አይደለም። ዲያራ ተርጉም ብለኛል እኮ ልተርጉም ተርጉም ስላልክ እየተረጎምኩ ነው። እና ተረጋጋ አንዴ። ከዛ ከጨረስኩኝ በኋላ ደግሞ ቃል በቃል እናወራለን። አረዲ ከተወክ አንተ ጋር እናወራለን፣ ደስ ይለኛል። እና እዚህ ጋር ፈቁልነ ወቢማ ያ ረሱላላህ በምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ፣ እነዛ ሴቶች ማለት ነው። ቃል ተክፉርነ ለዕነ ወተክፉርነ ልዓሺር በእናንተ ውለታን ትክዳላችሁ እንዲሁ ደግሞ እርግማንን ታበዛላችሁ አሉ። ልብ ብላችኋል አይደለም? አሁን ጀሀነም እነዚህ ሴቶች የበዙበት ምክንያት ምንድነው? ሁለት ፖይንቶችን ያወሱት ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ በጣም እርግማንን አንዴ እንትን ማብራራቱን ተውና ልተርጉም እያልክ ስለሆነ ማብራራቱን ትተው ከዛ መጀመሪያ ትርጉሙን ቀጥል። ተው ማብራራቱና እሺ እና እርግማንን ስለሚያበዙና እንዲሁ ደግሞ ምንድነው ውለታን ስለሚክዱ ይሄ ደግሞ ኃጢአት ስለሆነ በዚህ ምክንያት ጀሀነም እንደሚበዙ ተናገሩ። ከዛ ሌላ ፖይንት ደግሞ ሲያነሱ ከዛ በኋላ አሁን የእናንተ ጥያቄ እስካሁን ባለው ነው ወይስ ከዚህ በኋላ ባለው? ቀጥል። አይ እስካሁን ባለው ከሆነ እዚህ ላይ እንድናወራ ነው ወይስ ከዚህ በኋላ ባለው ነው? አንብበው ሙሉ ላይ ነው ጥያቄ ያለው። እሺ ላንብበው፣ ችግር የለም። ከዛ በኋላ ማ ረአይቱ ሚን ናቅሳቲ ዐቅሊን ወዲኒን አዝሀበ ሊሉቢ ረጁሊ አልሓዚሚ ሚን ኢሕዳኩን ቁልና ያኒ እነዛ ሴቶች ደግሞ ምን አሉ? ወማ ኑቅሳኑ ዲኒና ወዐቅሊና የዲንና የአእምሮ ጉድለት ምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። አለይሰ ሸሃደቱል መርአቲ ሚስሉ ኒስፊ ሸሃደቲ ረጁል የሴቶች ምስክርነት ከወንዶች ማለት የሁለት ወንድ ምስክርነትን ያክል የአንድ ሴት ምስክርነት ይስተካከል የለ እንዴ? እንዲሁ በተቃራኒ አንዴ አንተ ጣልቃ አትግባ። የሁለት ሴት ምስክርነት አልክ። ጣልቃ አትግባ አንተ አሳስተህ ስለተረጎምክ ነው ኤልያስ። እንዴ ምን ሆነህ ነው? እሺ እናውራ፣ ችግር የለውም። ማን ነው የተሳሳተው? እሺ ያው የአንድን ወንድ አስተካክል እንደሱ። በጣም ጥሩ እኮ ታወራለህ ከኔ ጋር። እሺ ቃል በቃል እንቀጥልና ቃል በቃል እንቀጥል። ኧረ በጣም ደስ ይለኛል። ቤቱ የፎይ ስለሆነ ነው እንጂ በጣም ደስ ይለኛል። ችግር የለውም ና እንቀጥል። ሐዲሱን ዝቅ አድርግና እንቀጥል። እሺ ካንተ ጋር ቀጥል። ዝቅ አድርግ ሐዲሱን። አስተካክል የተባልከው ትርጉምህን ምንድነው የሚያናድድ? ከኔ ጋር ቃል በቃል ቀጥል። ሌላ ወሬ ምንድነው ያበሳጨው? ሐዲሱ ላይ ቀጥል። እሺ ጨርስ። ዋሂድ ጨርስ። እና እንደዚህ እንትን የምትል ከሆነ ደግሞ መሀል ላይ ጣልቃ አትግባ። ተሳስተሃል፣ አስተካክለዋል። ቀጥለው። እሺ አንዴ ተሳስተህ አስተካክለዋል። አሁን አንዴ ቆይ፣ ምሁራዊ ውይይት ለሶስት እንትን ጋዜጣ አይደለም የሚነበበውና ከአንድ ሰው ጋር ብቻ ቀጥል። እዚህ ውስጥ እንዳለ የምታዩት ስንት ሙስሊም እንዳለ 5 ነው 6 ሙስሊም አለ። ቀጥል። እሺ አንዴ አረዲ ጣልቃ አትግባ፣ መቀጠል ማትችል ከሆነ ማለት ለሌላ ጊዜ። እሺ ከዛ በኋላ ያው የአንድን ወንድ ሁለት ሴቶች ማለት ነው የዛን ያክል ምስክር ነው። እንዲሁ ደግሞ በዲን ደግሞ ናቂስ ናቸው። ከምን አንጻር? ያው መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹ አለይሰ ኢዛ ሐደት ለም ትሰሊ ወለም ተሱም አሉ። ምክንያቱም በሐይድ በመጣች ሚኒስትራል ፒሪየድ ላይ በሆነች ጊዜ ወይም ሳይክል ላይ በሆነች ጊዜ አትሰግድም አትጾምም። ስለዚህ ደግሞ ናቂስ ያረጋታል በዚህ ረገድ ብለው ተናግፈ ذلك ናቂስ ያረጋታል ያልከውንም እየተረጎምክ እንጂ ናቂስ ብለህ መልሰህ ጣልቃ አትግባ። ማትቀጥል ከሆነ ጣልቃ አትግባ። ምን ሆነህ ነው ኤልያስ? ተርጉሞ እየተባልክ እኮ እየተረጎምክ አይደለም እንዴ? ምን ሆነህ ነው? ትጎዳለህ። ሲይዘህ የእፎይ ቤት ነው እያልክ ያመለጥክ ስለሆነ አንዴ ሚውት አድርግና ከነሱ ጋር ከፈለክ ዋን ኦን ዋን ዲቤት እናደርግ። እፎይና ክርስቲያን ሚውት አድርጉ። እፎይና ክርስቲያን አንዴ ሚውት አድርጉና እሺ ከሱ ጋር እናወራ እና ቀጥል። አሬ ሚውትን አንሳና እናወራሽ። ፕሊዝ ተረጋጋ። አረዲ አስተምሮ ጠፍቶ ፎይ ልከዋል። ተርጉምና በስርዓት ተርጉም ነው ያለ። ፖለቲካ ለመስራት አትሞክር። ስለዚህ ሚውት አድርጉና አንተ ከሱ ጋር እናወራሽ። መልክ አትስራ። ዝም ብለህ ተርጉም አለ። ተርጉም በቃ እኮ እየተረጎምኩኝ ነው እኮ ጨረስኩኝ እኮ ተርጉም። አይ በሃይማኖታ ናቂስ ያረጋታል ብለህ ስትል ሰው ለሚያደምጠው ሰው ምን ማለት ነው? እኮ ተርጉም እያልኩ እኮ እሱን እኮ ነው ተርጉም። ታውቃለህ ወይ? አዎ እኔማ አውቃለሁኝ። አዎ በሃይማኖት ጎዶሎ ነሽ እያላት ነው እንዴ? እሺ አንዴ ቆይ፣ ናቂስ የሚለውን ማዕኒ ላይ ተርጉም ተረጉማላ ተረጉመም በአንድ ያርዲ ታርገና እሺ ከነሱ ጋር ቀጥል። እሺ ችግር የለም። ጀምሬ አንድ ላይ ልተርጉመው።
አለይሰ ሸሃደቱ አልመርአቲ ንስፉ ሸሃደቲ ረጁል አሉ። ከዛ ይሄንን ጨርሰናል። ልተርጉም እኮ እሺ፣ ቀጥል። እሺ ከዛ በኋላ فذلك من نقصان عقلها ከዛ በኋላ أليس إذا حاضت لم تصلي ولم تصوم እንትን ሐይድ ላይ በሆነች ጊዜ ወይንም ነው ተርጉም ቀድሚያ እኮ የወር አበባ ደም ላይ በሆነች ጊዜ አትሰግድም አትጾም አይደለም እንዴ? ለምን አለፍከው? ተርጉም አስቀድመህ ያነበብከውን ተርጉም እኮ فذلك من نقصان دينها እኮ ይላል ከስር። እሱን እኮ ነው የፈለገው አረዲ እና እሱ ጋር ለመጣላት እኮ ነው። ከዛ በኋላ فذلك من نقصان دينها ይሄ ደግሞ ዲኗ ማነሷን በዚህ ላይ ያሳያል ብሎ ተናገሩ ማለት ነው። ስለዚህ አሁን ደግሞ ሐዲሱ ላይ ቃል በቃል እናወራለን። ከማን ጋር ነው የምናወራው? እስቲ ከእናንተ መካከል ከማን ጋር ነው የማወራው? ወይ ካንተ ጋር ነው ወይስ አረዲ ከማን ጋር? ካንተ ጋር ነው አወራሽ። እሺ ዝቅ አድርገው አንዴ ክርስቲያን ሐዲስ ዝቅ አድርገው። ኦኬ አብዛኞቹን የገሃነም ሆነው አይቷቸዋል አይደል መሐመድ? አዎ አይቷቸው። ለምንድን ነው የገሃነም አብዛኞቹ ነው ያያቸው? ሁለት ምክንያቶችን ጠቅሰዋል እዛው ሐዲሱ ላይ። አንደኛ ሁለቱን ሲክዱ በብዛት ሴቶች፣ በብዛት ሁሉም ሴቶች ማለት አይደለም፣ በጥቅሉ ሴቶች በጥቅሉና በአጠቃላይ ልዩነት አለው አይደለ? እፎይ ቀጥል እኮ አለው አይደለ? በአጠቃላይና በጥቅሉ ሲባል ልዩነት አለው አይደለ? ቀጥል ሐዲሱ ላይ አውራ። አይ ቃል በቃል ስላልከኝ ነበረ። ስለዚህ በጥቅሉ ሴቶች አንደኛ ነገር ውለታን ይክዳሉ። ሁለተኛ ነገር ደግሞ ካስተዋላቸው ሴቶች በብዛት ብዙ ውለታ ተውሎላቸውም ይክዳሉ። ሁለተኛ ደግሞ መሀል እርግማንን ያበዛሉ። አንተ እንዲሆን እያሉ ይራገማሉ። ስለዚህ በእንደዚህ አይነት ጥፋቶች ምክንያት ይህንን ጥፋት በብዛት ሴቶች ስለሚሰሩ በብዛት ጀሃነም ሆነው እንዳያቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ልብ በሉ ይህንን ነገር ወንዶች እንኳን አድርገውት ቢሆን እኮ አንዴ ቆይ አብራራ ብለኛል። አንዴ መሀል ላይ አይደለም የሚደረገው። አብራራ ካልከኝ መሀል ላይ ታረጋለህ። እሺ ቃል በቃል እናወራ ወይ ደግሞ አንዴ እስከ አብራራ ጠብቀኝ። ጨረስክ አንዴ ጨርሻለሁ አላልኩም። ፕሊስ አትደረግ። ወይ ወንድማችን ምን ኮንፊርም አድርጎልናል። አብዛኞቹ ሴቶችዬ አብዛኞቻችሁ ምንድን ናችሁ? የገሃነም ምክንያታችሁ ደግሞ ምንድን ነው? ተዋቸው ወንድሜ በእናትህ ተዋቸው። አይ በእናትሽ የገሃነም ነሽ አንቺ። ቆይ ተረጋጊ። ተጋነሞቹ አንዷ ስለሆንሽ እናመሰግናለን ኤልያስ ወንድማችን። ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ምክንያትስ ባላችሁን ስለማታመሰግኑ። ባልሽ እስከ 4 እንዲያገባ ተፈቅዶበት ፕሊዝ ማስረጃ ይላል። እንዲያው አዳምጥ፣ ቆይ ተረጋጋ። ባሎቻችሁን ስለማታመሰግኑ ተራጋሚ ስለሆናችሁ፣ ተራጋሚ በመሆናችሁ ምንድን ናችሁ? የገሃነም ናችሁ። የሚያሳዝነው ግን ፕሊስ አንዴ አዳምጥ። አሁን ራስህም እኮ እያልከው ነበረ ማስረጃ ይለኛል። ልጁ ጤናው ነው ማዳመጥ አትፈልግም? እንግዲህ ዝም ብላችሁ ወከባ እስቲ አዳምጡና አንሱ። የጃነቡንም አሉንም ተለማመጡ። እኔ እንደዚህ አላልኩኝም። እስቲ ብሎ ባንድ በግራ በቀኝ መንጫጫት አይደለም እውነታ። አንዴ የአላህ ባሪ አንዴ የሚታርክ እስቲ ተረጋጊ። ቦልድ አድርገና አሳይ። ፕሊስ ተረጋጋ። አንዴ አዳምጥ። ኦኬ ዝቅ አድርግልኝ። ክርስቲያን ይራገማሉ የሚል የለም ብሏል። አንዴ ዝቅ አድርግልኝ። አይደለም እንደሱ አላልኩም። ስለ ባል ያወራህ ነበር። ስለ ባል አንደኛ እኔ አዳምጥ እባክህ ፕሊስ። ዘ ፖለቲካል ሰራ ሞከረ። አንዴ ቆይ ስለ ባል አላወራሁም። ኧረ በእናትህ አዳምጥ። ነብይ ማስረጃ ጠይቃል። ነብይ ነው አንተ ክርስቲያን ጣልቃ አትግባ። አንዴ ባላችሁን ስለማ ባሎቻቸውን ስለሚረግሙ እንደሆነ ብለኸኛል። እኔ አላልኩም። በእናትህ አዳምጥ። ቆይ አትጩህ። እሱንም እናሳያለን። ማስረጃ ጠየቀ ሲመጣ ይሄው ማስረጃ መረጃው ሲመጣ ፓኒክ አታርግ። ተረጋጋ። ሰውዬ ይነበብ በልሽ አሳየኝ። ሚዩት አድርግ። ወንድማችን እናመሰግነዋለን። ኤልያስ ወንድማችንን። ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ባልሽ 4 እንዲያገባ ተፈቅዶለት እንዲመታሽ ተፈቅዶለት ባልጋ እንኳን ልታምጪ ትችያለሽ ተብሎ ተፈቅዶለት አንቺን ትንሽዬ ቅሬታ ካሰማሽ ሌሊቱ ሙሉ እስኪነጋ ሁሪዎች ሲረግሙሽ ያድራሉ፣ መላእክቶች ሲረግሙሽ ያድራሉ። አንቺ ግን ተራጋሚ ተብለሽ በብዛት የገሃነም ምገቢው አንቺ ነሽ። ቀጥል አንበው ክርስቲያን።
አንድ ያ ምንድነው እንግዲህ ሙሐመድ ምን አለ? የጀሃነም አብዛኛው ነዋሪዎች እናንተ መሆናችሁን ተመልክቻለሁ ካላቸው በኋላ ምክንያቱም ሲጠይቁት ምን አለ? you curse frequently ብዙ ጊዜ ትራገማላችሁ and ungrateful to your husbands ለባሎቻችሁ ምስጋና ቢሶች ናችሁ። thank you ምስጋና ቢሶች ናችሁ፣ ተራጋሚ ናችሁ። ተራ አይደለም የኔ ተራ ነው አይደለም። ቀጥል። የኔ ተራ ነው። እዚህ ጋር አሁን ungrateful to your husbands የሚለው አረብኛ husband የሚለው አረብኛው ላይ የለም። አንደኛ ነገር ተክፉርነል አሺር ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም ውለታን ትክዳላችሁ ብለው ነው። ስለባል ሲጀመር አይወራም ሐዲስ። አንደኛ ነገር የማን ውለታ የሚክዱት? የማን ውለታ የሚክዱት? ውለታ ትክዳላችሁ፣ ውለታ ትክዳላችሁ ተብሎ ብቻ ነው የተገለጸው። የማን ውለታ ነው የሚክዱት? እኔ በሌላ ማዲስ ስለማመጣበት ቢለኝ የማን ውለታ ነው የሚክዱት? አይደለም። ቆይ እዚህ ላይ ቆመህ ነው ማውራት ያለብህ። የማን ውለታ ነው የሚክዱት እኮ ሐዲሱ ላይ ቆመህ እኮ ነው ማውራት ያለብህ እኮ። የማን ውለታ ነው የሚክዱት? የባላቸውን አይደለም ብላ የማን ነው አይደለም። እዚህ ሐዲሱ ላይ አይልም ነው ያልኩህ። ሐዲሱ ላይ አይልም። የማን ውለታ ነው የሚክዱት? የማን ውለታ ስለሚክዱ ሐዲሱ ላይ የሚለው ውለታን ይክዳሉ ነው። ሰው የማን ውለታ ነው የሚክዱት? አልአሽር የሚለው ማን ነው? አልአሽር የሚለው ማን ነው? አትግባ ጣልቃ ይኸው በቃ እፎ ይጠይቀው። አልአሽር የሚለው ማን ነው? አትግባ አይመለከትም እኮ ባላይልም ብለሃል አይደል? እሺ ቆይ አረብኛው ደግሞ እናዘጋጅልኝ። አረዲ አንዴ ቆይ ውሸታም ናቸው ለማዋሸት ነው። አንዴ የማን ውለታ ነው የሚክዱት? ኧረ እናንተ ወከባ አትፍጠር። እስኪ ቆመህ ሐዲሱ ላይ አውራ። ችግር የለም። የባል እንኳን ቢባል ምንድነው ሙግተ? የባል ነው እንኳን ችግር የለውም አይደለም፣ ችግር የለውም አይደለም። ሙግቴን ማን ያስቀምጬ ጨርሻለሁ። ፖይንቱ ምንድነው እኮ ነው። እኔማ ፖይንቴን አግኝቻለሁ። እኔ ጨርሻለሁ። ተስማምተናል። ወዴንስ ጋር ፖይንቴን ከወዴንስ ጋር ተግባብተን ኔክስት ያለውን ቀጥላውን። እስቲ ምንድነው አሳየን እኮ ያው ማስረጃ ተከፍቷል። አሳየን። እኔ ጨርሻለሁ። እኔ ሙግቴን ጨርሻለሁ። ወዴንስ ገብቶታል። ምን እንደሆነ ተረድተዋል። ወዴንስ አብዛኞቹ ሙስሊም ሴቶች ፖለቲካ እንደምትሰራ ነው የገባቸው። እስቲ እዚህ ጋር ቆማ መስራት መልስ አይሆንም። አብዛኞቹ የሙስሊም ሴቶች ባሎቻችሁን አታመሰግኑ። አመስጋኝና ተራጋሚ ስለሆናችሁ ገሃነም ትገባላችሁ። በሚያሳዝን ሁኔታ ባልሽን ካላስደሰት ባልሽን መጥፎ ባህሪ ተራጋሚ መሆን ወንድ እንኳን ቢያደርገው ኃጢአት ያሰኛል። ነብይ በጣም ተራጋሚ ነው። ስለዚህ የገሃነም ሰው ነው መሆን ያለበት። ከነብይ በላይ እኔ አንድ ተራጋሚ አታመጣልኝም። ተረጋጋ። ክርስቲያኖችን ተራግሟል፣ አይሁዶችን ተራግሟል፣ ዘሆል ህዝቦችን ሲራገም ነበረ፣ ሰራተኞችን እንኳን ሲራገም ነበር። ተራጋሚና መጥፎ ከሆነ ነብይ አንደኛ ተራጋሚ። አንዴ ተረጋጋ። ቆይ የሙስሊም እህቶች ታዲያ ምን ትሰራላችሁ? ይኸው ኡስታዛችሁ መጥቶ እንዳመነው አብዛኞቻችሁ የገሃነም የምትሆኑበት ምክንያት ምንድን ነው? ለባሎቻችሁ ምን አይደላችሁምና አመስጋኝ አይደላችሁም፣ ተራጋሚ ናችሁና አብዛኞቻችሁ ምንድናችሁ? አዳምጥ ፕሊስ፣ ጣልቃ ትግባት። አዳምጥ ማለት እዛ ቤት የለመድከውን ኡስታዞ እንደዚህ ስርዓት አልባ ናቸው፣ ባለጌዎች ናቸው ኡስታዞቻችሁ። እንኳን ሰው ቤት ነው የመጣው። ተረጋጋ። ቆይ ሉክ ሌሊቱ ሙሉ እስኪነጋ ድረስ መላእክቶች ይረግሙሻል። ታውቂያለሽ? ይሄን ባልሽን ካላስደሰትሽ፣ በእስልምና ሴት ልጅ ባሏን ካላስደሰተች እስኪነጋ ድረስ መልአክ ይረግማታል። መልአክ ብቻ በቂ አይደለም፣ ሁሪዎች ሌሊቱ ሙሉ ይረግሟታል። ነገር ግን እሷ ተራጋሚ ነኝ ተብላ ገሃነም ትገባለች። ሴቷ አመስጋኝ አይደለም ተብላ ገሃነም ትገባለች። ለወንዱ 4 ተፈቅዶለት፣ ባሪያ ተፈቅዶለት፣ መምታት ተፈቅዶለት፣ አልጋ መለየት ተፈቅዶለት ስቲል እሷ ነች አመስጋኝ አይደለች የምትባለው። አሁን ቀጣይ ያለውን ተርጉም ቀጥል። አውቃ አንዴ እዚህ ላይ ሪፍሌክት አድርገን አውርተንበት ጨርሰን ነው ወደ ቀጣዩ የምናልፈው። እዚህ ጋር ተርጉም ቀጣይ ያለው አንዴ አንተ አውርተህ ይሄ ፈሪነት ነው። አንተ አውርተህ ከጨረስክ በኋላ እኔ ሳላወራ አታስቆመኝም። ደግመ ፈሪ ምናምን እንዳትል። መሐመድ ነው ያብደላ ልጅ ፈሪው። ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ሮጦ ሸፍኙኝ ፈርቻለሁ ነው መሐመድ። ሐዲሱ ላይ ብቻ አውራ። አንዴ አይቻልም። የቅድሙ ላይ አንተ ብቻ አውርተህማ አናልፈውም። አንተ እናወራለን፣ እኔም አወራለሁ። ቀጥል። ሐዲሱ ላይ አውራ። በጣም አሪፍ እኮ በጣም አሪፍ። እዚህ ጋር አሁን እሱ ያው አንተ አብራርተሃል፣ እኔም ደግሞ ላብራራ ነው። አንዴ አዳምጠኝ። መልእክተኛው ሰለላሁ ዐለይሂ ወሰለም ሴቶችን አብዛኞቹ የጀሃነም ሆነው አገኘዋቸው አሉ። ለምንድን ነው ይሄ
የሆነው ተብሎ ሲጠየቁ ነቢ ሰለላሁ ዐለይሂ ወሰለም ሁለት ምክንያቶችን ጠቀሱ። አንደኛው ውለታን ይክዳሉ ሴቶች በጥቅሉ ሁሉም ሴቶች ማለት ናቸው። አንደኛው አንዴ የኔ ተራ አይደል እንዴ አሁን የኔ ተራ ላይ ጣልቃ አትግባብኝ፣ አንተ ተራ ላይ ደግሞ ጣልቃ አትግባብኝ ብለህ ስላወራህ ማለት ነው የኔ ተራ ነው። እና አንደኛ ውለታ ትክዳላችሁ ብሎ ተናገሩ አንደኛ። ሁለተኛ ደግሞ ምን አሉ? ተክፉርነ ለዕነ አሉ፣ ምን እርግማንን ታበዛላችሁ። ሁለት ፖይንቶችን ገለጹ። ልብ በሉ እነዚህ ሁለት ፖይንቶች ኃጢያቶች ናቸው በመጀመሪያ ደረጃ ማለት ነው። ይህንን ነገር ወንዶች እንኳን አድርገውት ቢሆን የጀሃነም እሳት እንዲገባ ያደርጋቸዋል ኃጢያት ስለሆነ ማለት ነው። ነገር ግን ሴቶች በብዛት ስለሚያደርጉት ሴቶች በብዛት ጀሃነም እሳት ገብተው እንደሚገቡ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በዚህ ረገድ ማለት አንድ ፖይንት ያዙልኝ። እዚህ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደተናገሩት እኔ ጀነት ላይ ብዙ አቅመ ደካሞችን አየሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማለት ድሆችን ማለት ነው። ለምን ድሆች ማይገናኛ ታውራ አንዴ እንዴት እንደማይገናኝ ካብራራሁኝ በኋላ አንዴ ይሄ ፈሪነት ነው። ካብራራሁኝ ማይገናኛ ታውራ ትንጥዬ ገነት ውስጥ ትንጥዬ አማኞችን አየው አንዴ እሱ ሲያወራ ማይገናኝ አሊሳራ ተቋራ ገነት ውስጥ ብዙ ሙስሊሞችን አየ፣ ገነት ውስጥ ደግሞ ትንጥዬ ሴቶችን አየ። ምን አገናኘው? ኖ ቃንዴ እኔ ካብራራሁኝ በኋላ ይገናኛል ወይስ አይገናኝ? የዛኔ እናወራለን። ለአብራራ መጀመሪያ የኔ ተራ ነው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ብዙ ድሆችን ጀነት ውስጥ አየሁኝ አሉ። ለምንድን ነው ይሄ ዳህ ሚለውን አሳየን? እሺ ዳህ ሚለውን አሳየን። እዚህ ጋር ብዙ ድሆችን አየሁኝ ይላል እኮ። ተልቀኝ ትልቁ ላይ አድርገኝ። ይሄው ተከፍቶልሃል። ይሄው ተከፍቶልሃል። አተልቀኝ ላሳየ እኮ አተልቀኝ ላሳየ። እሺ ክፈት ሰይ ቡኻሪን እዚህ ሐዲስ ላይ እዚህ ላይ አለ ብለሃል። አሳየን እኮ አይደለም። ሰይ ቡኻሪ 5196 ክፈት። የተከፈተውን ማታውቅም ማለት ነው። ሰይ ቡኻሪ 304 ነው። ቡኻሪ 5196 ክፈት። አዳም ማይገናኝ አታውራ አልኩ። ለዛ ነበር ማይገናኝ አይደለም። እሺ አንዴ እዚህ ክፍል ላይ ሲጀመር እዚህ ሐዲስ ላይ አላልኩኝም እኔ። እናመሰግናለን። ስለዚህ አንዴ አዳም አላልኩኝም እዚህ ሐዲስ ላይ አንዴ የኔ ተራ ነው ሲጀመር። ምንድነው ከሙሉ ተወራበት ነው የኔ ተራ ነው የሚለው ምንድነው? ሰውዬ ከሙሉ ተወራ ነው ብቻ እያቆረጥኩኝ ነው እኮ ለአብራራና ከዛ አንተ ትቀጥላለህ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ድሆችን በብዛት ጀነት ውስጥ አየኋቸዋል። ለምንድን ነው ከተባለ ምክንያቱም እነሱ በብዛት ኃጢአትን ለመስራት ፖቴንሻሉም ራሱ አይኖራቸውም። ኃጢአትን አይሰሩም በብዛት። ሀብታሞች ብዙ ጊዜ ካስተዋላችሁ በገንዘባቸው ያጭበረብራሉ፣ ዝሙትን ይሰራሉ፣ በጣም ብዙ ወንጀሎች። ስለዚህ እኔ ስለ ሀብትና ስለ ድህነት አይደለም ስለ ጾታ ነው እያወራለሁ። ከጨረስ ፕሊዝ። አዎ ብዙ ዳዎችን ቢያይም ወንዶችን ነው ያየው። ወንዶች ዳዎች ገነት ይገባሉ። ስለ ጾታ ፕሊዝ ፓኒክ አታርግ። ቆይ ጨረስ አንዴ ከጨረስኩ በኋላ ነው የምገባው። አንተ እያወራሁ ቶፒኩን ሽፍት አታደርግም። አትጮህ ለመውጣት ብዙ ወንድ ዳዎችን አይቷል ገነት ውስጥ። ሶ ሁ ኬርስ ብዙ ወንድ ዳዎችን አየ። ማን ጠየቀ ስለሱ? ነብይ ነው ፈይሮታው እኔ አይደለሁም። ፕሊዝ ርዕስ ሽፍት ሳታደርግ ናውራ። እሺ እኮ ካልፈራህ ናውራ። ርዕስ ሽፍት ስላታደርግ አሁን ቀጣይ ያለውን ተርጉም እኮ ናውራ እዚህ ላይ ተረጋጋ። አይዞ እኔ ቤት ይኸውልህ ታጥበህ ተጨምቀህ ነው የምወጣው። ያለህን ተፍተህ የሆነ አጤራ ጭንቅላት አጥቷችሁ ተረጋግታችሁ ነው እኔ ጋር ስትመጣ እኮ እዚህ ሐዲሱ ላይ ቃል በቃል ነው የምናወራው ካንተ ጋር። አንዴ በእናትህ ሲያውን አንዴ ፓኒክ አታርግ። አዳምጥ አንዴ። ስለዚህ በደንብ አስተውሉ። አዳምጥና የኔ ተራ ላይ ደግሞ ታዳምጠኛለህ። ቀጥልሽ። በደንብ አስተውሉ። ከሐዲሱ ውጪ ነው እያወራ ያለው። ገነት ላይ ብዙ ድሃ ወንዶችን ቢያይ ምን ችግር አለው ታዲያ? እኛ ወንዶች እኮ ነው የሚገቡት ገነት። እስልምና ወንዶች እድር ነው እያለ ነው። እኛ እያወራን ያለ ነው ስለ ጾታ ጉዳይ እንጂ ስለ ሀብት ጉዳይ አይደለም። ስለዚህ ሴቶቹ የገሃነም ከሚሆኑበት አንዱ ምንድነው? አመስጋኝ አለመሆናቸው።
ተራጋሚ መሆናቸው የሙስሊም ሴቶች ገሃነም ናቸው። እናመሰግናለን። ይህንን ጨርሰናል ይመስለኛል። አሁን ቀጣይ ያለህ ምንድነው? እሱ ከስራ ያለውን እኔ ተራ ስለሆነ አሁን በአንተ ተራ የኔ ተራ ነው። ሪፍሌክት ላድርግ ኖ እዚህ ላይ እንጨርሳለን። ቅድሚያ እዚህ ላይ እንጨርሳለን። የኔ ተራ እኮ ነው። መዳረቅ ነው ያስከው ፈሪዎች የምንላቸው ለዚህ እሺ ኮተት ፈሪ ይላል። ስለዚህ የያዘው ምንድነው? እሱ ዝም ብሎ መዳረቁን ማለት ነው። ኤኒዌይስ ስለ ሴቶች እየተወራ ስለ ሀብታምና ስለ ድህነት እኔ ምን አገባኝ? እንዴት ግን ከሙስሊሞች ጋር ግን መነጋገር አዳጋች እንደሆነ ተመልከቱ። አሁን የማይረባ ሀሳብ ይዞ መጥቶ ባል የሚል ነገር እዛ ጋር የለም ብሎ ሁሉ ሊክድ ሲሞክር እንመለከታለን። እስኪ ጃዋር አንድ ጊዜ ፕሊስ አውርቼ ልጨርስ። አንዴ ዝም በል እስኪ፣ ገና ገብተህ አታውራ። ምንም ዝም ብሎ ታሪክ የለም። መልሱት እስኪ። ሚውት አደረበናት። ንፍጠ ጭንቅላት ነው እንዳለ ያሉት ሚውት አደረበ። እስልምና እንዳለ ያው እንግዲህ ያው ጭንቅላታቸውን ታዘቡት፣ እንዳለ ንፍጥ ጭንቅላት ማለት ነው። ይሄን ጭንቅላት ነው ተሸክመው የሚዞሩት። ከነኚህ ጋር አሁን ተመር ያለው ክላስ ቁጭ ብዬ በኢየሱስ በእውነት ያስብላል። ለምንድን ነው እንደዚህ የምትሆኑት? አሁን ለምሳሌ አይሻን ገቡባት የሚለውን ንግግር ሀዲስ ላይ ያለውን ገቡባት። ይሄ እኮ ማንም አይምሮ ያለው ሰው እኮ ምን አይነት ቃል በአውዱ መሰረት ምን እየተባለ እንደሆነ እኮ ግልጽ ነው አይደል? ግን ሙስሊሞች ሆን ብለው ነገር ሲያጣምሙ አይ ገቡባት የሚለው ግንኙነት መፈጸሙን ለማሳየት አይደለም ብለው እንደሚክዱት ሁሉ አሁን እዚህ ጋር አልአሽር ተብሎ የተቀመጠው ቃል ሀዲሱ ላይ ባሎቻቸውን አመስጋኝ እንዳልሆኑ ነው። ይህንን ደግሞ የትኛውንም ይህንን ሀዲስ የተረጎሙ የእስልምና ሊቃውንት የተረጎሙትን ለምሳሌ ቡኻሪን በዳሩ ሰላም የታተመውን የቡኻሪን ትርጉም ሄዳችሁ መመልከት ትችላላችሁ። ለዓለም የተሰራጨውን ማለት ነው፣ ባል ተብሎ የተተረጎመውን። ግን እዚህ መጥተው ባረባ ነገር ለመከራከር ሲሞክሩ እናያለን። ነጥባችንም እሱ አይደለም። በነገራችን ላይ ግን ትንሽዬ ነገር አንስተው አቴንሽን የሰውን ሀሳብ ለመስረቅ እንደዛ አይልም። የቱ ጋር ነው የሚለው ምናምን። ፕሊዝ ድራማ ለመስራት አትምጡ። ምላሽ ካላችሁ ለምላሽ ኑና ምላሽ መልሱ ነው የተባላችሁት። ሀዲሱ ግን በጣም ግልጽ ነው። በቃ ምክንያቱም መሐመድ ነግሯቸዋል። ጀሃነም የምትገቡበት ምክንያት ለባሎቻችሁ አመስጋኝ ስላልሆናችሁ ተራጋሚ ስለሆናችሁ ብሎ አስቀምጧል። ከዛ በአይምሮና በሃይማኖትም ደግሞ ጎዶሎ ናችሁ ብሎ ደግሞ ተናገረ። በቃ ይሄ ግልጽ ነው ሀዲሱ። ቀጥሉ። ያ ምንድነው እሱ የያዙት ነገር ምንድነው? ኦዲየንስ ላይ የሆነ ማይገናኝ ነገር አውርቶ የተመለሰ ለማስመሰል ነው። ይህንን ታክቲኩን እናውቀዋለን። ይህንን አካሄድ በደንብ እናውቀዋለን። በባሌም ኑ በቦሌ አብዛኞቹ ሴቶች የገሃነም መሆናችሁን አፌርም አድርጋችሁልናል። እሱን እናመሰግናለን። ሴሊ ተራጋሚ ነች፣ ምስጋና ቢስ ነች የሚለው ራሱ ኦፌንሲቭ ወርድ ነው የሚመስለኝ። አይመስልም? እንዴት ነው እሱ? ውጭ ያላችሁ አርሙኝ። መዝሙር ያሬድና አርዲ ሴሊ ተራጋሚ ነች፣ ምስጋና ቢስ ነች። ጤናማ ቃል ነው? በጣም ኦፌንሲቭ ነው እንጂ በዚህ ምክንያት ገሃነም ትሞያለሽ እንዳይሰሙ በጣም ኦፌንሲቭ ነው። ኢቭን ይህንን እየደጋገምክ ቲክታክ ላይ ብትናገረው ራሱ ቲክታክ ይዘጋባል። ምክንያቱም ኦፌንሲቭ ወርዶችን ትሬስ ያደርጋል ቲክታኩ። ስፔሻሊ ጾታ እየጠቀስክ የሆነ ጾታ ሜንሽን እያደረግ እንዲህ ነው ያክ ቃሉ ራሱ ብትጠቀም ራሱ አልጎሪዝሙ ይዘጋባል። ምክንያቱም ኦፌንሲቭ ነው። ኦፌንሲቭ ተብሎ ከሚቀመጡት ውስጥ ቫዮሌሽን አንደኛው እሱ ነው። ያ እኔም እንደዛ ነው ማስበው። ቀለል አድርገውት ምስጋና ቢስ ነች ሴት ልጅ እና ምስጋና ቢስ ስለሆነች ለዛ ነው ገሃነም በብዛት የምሞላው። ተራጋሚ ነች ማለት እኔ አንዳንዴ አድርገህ አንድን አካል አድርገህለት አንተ ምስጋና ቢስ ነህ ምናምን ነገር ብትለው እሺ ይሁን ትላለህ። 4 እንዲያገባ ፈቅዶለት ለሱ ባሪያ እንዲደርብ ፈቅዶለት ለሱ ካመፀች እንዲመታት ፈቅዶለት ለሱ በሚስት ስፍራ ሚስት መለወጥ ከፈለገ ፈቅዶለት ለሱ የግመል ኮርቻ ላይ እንኳን ብትሆን መገናኛ ከፈለገ እንዲገናኝ ፈቅዶለት ለሱ እሷ ትንሽ ከተነጫነጨ ሌሊቱ ሙሉ ካስከፋች ባሏን ከማታ እስኪነጋ ድረስ ተራለኛ ሰጣ አንዴ ዝም ብለህ ብቻ እስኪነጋ ድረስ ሁርላይኖች እንዲረግሟት ፈቅዶ መላእክቶች እንዲረግሟት ፈቅዶ
ፕሊስ አይ ቲንክ ይበቃናል ይመስለኛል። መላእክቶች እንዲረግሟት ፈቅዶ መሪ እንዳትሆን ከልክሏት መንገድ ላይ እንኳን መሀል አስፋልት ላይ እንዳትሄድ ከልክሎ ጥግዛ ከግንብ ጋር እየተላተመች እንድትሄድ አድርጎ ከዛ ለምስክርነት እንኳን ብቻሽን አትበቂም 2 ካልሆንሽ ብሎ በፔሬድሽ ምክንያት ገሃነም ትገቢያለሽ which የሃይማኖት ጎዶሎ ነሽ ብሏት። ሃይማኖት ጉድለት መቼም ወደ ገነት አይደለም የሚያደርሳት ወደ ገሃነም እንጂ። ይሄ ሁሉ ካደረጋት በኋላ ምስጋና ቢስ ነሽ። ምንድነው እሱ ማለት? እኔ ያልገባኝ ነገር አለ። እናንተ የገባችሁ ያደረገላትና እሷ አላመሰግን ያለችው ማለት ምን ተደርጎላት ነው አላመሰግን ያለችው? ደግሞ የሚገርመው ነገር የአእምሮ ጎዶሎ የተባለችው በንግድ ምክንያት ነው የሚለው ሀሳብ ራሱ እንዴት አይነት አስተሳሰብ እንደሆነ አይዶን ነው። አሁን ሴቶች ከወንዶች በንግድ የሚሻሉ እንደዚህ አድርጎ ጀነራላይዝ ማድረግ ተገቢ ነው? ንግድ ላይ በጣም ጎበዝ የሆኑ ሴቶች አሉ። ሁሉንም ፈርጆ ግን በአንድ ላይ እንደዚህ እናንተ በአእምሮ ጎዶሎ ናችሁ ከወንድ ስለማትሻሉ ብሎ ማስቀመጥ ይሄ በጣም አስከፊ ንግግር ነው በጣም። ከዛ ደግሞ ራሱ አላህ በሰጣቸው ነገር ደግሞ የወር አበባን በማየታቸው በዚህ ምክንያት ደግሞ የአእምሮ ጎዶሎ ናችሁ ተብሎ መነገር ይሄ ሃይማኖት ጎዶሎ ናችሁ ብሎ መነገር በጣም አግባብ የለውም። እዚህ ጋር ፎይ አንድ ፖይንት ሜክ ላርግ ይቅርታና ከንግድ ጋር የተያዘ ከሆነ ከላይ እኮ ስጡ ይላል አይደለ? እናንተ ሴቶች he passed by the women and said, "Oh women, give alms as I have seen that the majority of the doors of hellfire were you" ይላቸዋል። እና ስጡ ይላቸዋል እኮ ስጡ። እነዚህ ሴቶች ነግደው ካላመጡ ከየት ነው የሚሰጡት? እውነት ስለ ንግድ ከሆነ ማለት ነው። ስጡ፣ እርዱ። ምክንያቱም በጀነቱ በገሃነም ውስጥ ብዙዎቻችሁ ሆናችሁ አያችኋለሁ ይላቸዋል። ከንግድ ጋር የተገናኘ አይደለም ኮንቨርሴሽኑ ሲጀመር። ስለ ንግድም አይደለም፣ ስለ ትርፍም አይደለም፣ ስለ ክስረትም አይደለም። ጀነራሊ ከጀሃነም ጋር የተያዘ ነው። ከጀሃነም ጋር ተያይዞ ድጋሚ 3 ሪዝን የተሰጣቸው። እነሱ ጠየቁ፣ ኪውሪየስ ሆነው ባለአእምሮ ናቸው። ጠየቁ ምን ብለው? እንዴት ነው ልጅ ብዙዎቻችን የሲኦል የምንሆነው አሉ። ከዛ ምን ብለው መለሱ ነብዩ? አንደኛ you curse frequently ትራገማላችሁ፣ ትሳደባላችሁ ብዙ ጊዜ and you are ungrateful to your husband ለባሎቻችሁ ምስጉን አይደላችሁ፣ ማመስገኛ አይደላችሁ ባሎቻችሁን። ሶስተኛ ምክንያት I have not seen anyone more deficient in intelligence and religion than you ነው የሚለው። 3 ምክንያት የተቀመጠላቸው እንደናንተ ጎዶሎና በሃይማኖቱ ጎዶሎ የሆነ በአስተሳሰቡ ኢንተለጀንስ ማለት ብስለት ወይም የአእምሮ ብስለት የአእምሮ ፍጥነት ማለት ነው። በአእምሮ ፍጥነት ወይ ደግሞ በአእምሮ ብስለት ጎዶሎ የሆናችሁ እና ደግሞ በእምነታችሁም እንደዚሁ የሆናችሁ አላየሁም ይላቸዋል። ከዛ a caution sensible man could be led astray by some of you ይላል። the woman asked, "Oh Allah messenger, what is the deficient in our intelligence and religion?" ከዛ ጠየቁ። በጣም ጠያቂ ሴቶች ናቸው እነዚህ፣ ጭንቅላታቸውን የሚጠቀሙ ናቸው ብሎ ጠየቁ። እንዴት ነው በአእምሯችን ወይም በአእምሯችን ፍጥነት ወይም እድገት ጉድለት ያለብን እና ደግሞ በሃይማኖታችን ብሎ ጠየቁ። ከዛ ምን ብሎ መለሰላቸው? is not the evidence of 2 women equal to the witness of 1 man? የሁለት ሴቶች ምስክር ከአንድ ወንድ ምስክር ጋር አንድ እኩል አይደለምን? they replied in the affirmative. he said this is the deficiency in her intelligence. ይሄ ነው ኢንተለጀንስ ላይ ዲፊሽንስ አለ ማለት ነው። ምክንያቱም የአንድ ሴት ምስክር የአንድ ወንድ ምስክር ከሁለት ሴት ምስክር ጋር እኩል ስለሆነ፣ ስለዚህ አንድ ሴት እኩል ለብቻዋ መመስከር አትችልም ማለት ነው። ስለዚህ አንደኛው ምክንያት ይሄ ነው፣ የአእምሮ ጉድለታችሁ አለ። ቀጠለና ደግሞ የሃይማኖታችሁ ደግሞ
ምንድነው ይላል? this is the deficiency in her intelligence isn't the true that women can neither pray nor fast during her menses ይላል። በፔሪዮዷ ጊዜ ላይ አትጸልይም አትጾምም። ስለዚህ ይሄ ደግሞ የሃይማኖታችሁ ጉለት ነው አላቸው ማለት ነው። ስለዚህ እዚህ ውስጥ ከየት መጥቶ ነው ንግድ የሚመጣው? ስለ ንግድ፣ ስለ ማትረፍ፣ ስለ ክስረት፣ ስለ መሸጥ፣ ስለ መለወጥ ምንም አይነት ኮንቨርሴሽን የለም እዚህ ጋር እና ማለት ምን ማለት ነው? መዝሙር ከላይ ኮሽ ሴንሴብል ማን ማለት ነው ማለት ነው? የቱ ጋር ነው የምትለኝ? አስተዋይ የሆነ ጥንቁቅ የሆነ ወንድ ጥንቁቅ የሆነውን እንኳን መሸወድ ይችላሉ አይደል ሴቶቹ? ታዲያ አቅም ካላቸው ጥንቁቅ የሆነው አስተዋዩን እንኳን ማታለልና የሚችሉ ከሆነ እንዴት ንግድ ላይ ደካማ ሊሆኑ የሚችሉት? ንቁ የሆነውን ወንድ ወይም ስማርት የሆነውን ወንድ አስትር ያደርጋሉ፣ ያጣምማሉ፣ ያሳስታሉ ማለት ነው እኮ። የናህል ብቃት ካላቸው ንግድ ላይ ደግሞ ምንድነው እሱ? ንግድ አንዱ መንገድ ሰዎችን ማሳመን መቻል ነው አይደለ? ስለ ንግድ አይደለም። ንግድ የሚለው ከየት እንዳመጡት አይሆን አይደ ያ ዋንኛው። ሌላኛው ደግሞ ምንድነው እሱ? ቅድም ማንስቼዋለሁ። ከድጃም አለ የምትባል ነጋዴ ነበረች። ሌላ ሐዲስ ደግሞ አለ። እስልምና ከመምጣቱ በፊት በጊዜው ደካማ ስለነበሩ ንግድ ስለሌለ ሴቶቹ ምናምን የሚለው ውድቅ ነው። ሴቶቹ የበላይ ነበሩ። በተለይ አንሳሪ ሴቶች ከወንዶቹ እንኳን የበላይ ነበሩ። እስልምና መጥቶ ነው ሴቶቹ የበታች ሆኑት የሚል ሐዲስ አለ። በጊዜው ሴቶቹ እንደዚህ ስለሆኑ እንደዚህ ሆኑ አይመጣው። እስልምና መጥቶ ነው ሴቶቹ ከቤት እንዳይወጡ እንዳይነግዱ የከለከላቸው እስልምና ስለሆነ ማለት ነው። አስቀድሞ ይነግዱ ይወጡ ነበረ። ከወንዶቹም የበላይ እንደነበሩ ሐዲስ ስላለ ማለት ነው። በባሌም በቦሌም ግን የሆነ ነገር አንብበው ዝም ብሎ እንትን ብሎ ዲሲብ ለማድረግ እንጂ ጤናማ ሰው ይቀበለዋል ብዬ አላስብም። ዘሆል አዲሱ ዘሆል ችግር ነው። ዝቅ ያለ ቢሄድ ልጁም የሚመጣበት ችግር ስለገባው ነው እዛችሁ ላይ ዝም ብሎ እንትን ለማድረግ የሞከሩት እና እንደዛ ነው የምትሉት ካለ በሉና ኦልሞስ ይበቃናል ይመስለኛል። ኦኬ አይ እኔ ሳበኝ እያለ ነበር። በቃ ልጨርስ ከሆነ ኦኬሽ ቀጥል። እሺ አንድ ጥያቄ ልጠይቅ እያለ ነው። ጠይቃቸው። በዚህ ዙሪያ ብዙ እንትን የለኝም፣ ግን የሃይማኖት ጎደሎ የሚለው የቁጥር ይመስለኛል። እንትኑን እኔ ብዙ እንትን ሳይ ለምሳሌ እኔ አሁን የሃይማኖት ጎደሎ የሚለው የቁጥር ማለት የቁጥር ማለት ለምሳሌ እኔ አሁን በቀን 5 ጊዜ ቢሰግድ እሷ ደግሞ አሁን ያውን የወር አበባ ጊዜ ብዙ ሰላቶችን ላሰግድ ትችላለች። ያንን ማስመለከት ጥያቄ የሃይማኖት ጉድለታችን ምንድነው ስትል እናንተ አትጾሙም አትጸልዩም በፔሪዳችሁ ምክንያት አላት እኮ። ይሄ ተጨምሮ ለምሳሌ ከእኔ አሁን ለምሳሌ እሷ ያን በማሰግድ ሰዓት እኔ እየሰገድኩ ነው ያለሁት። የቁጥር ነው የሃይማኖት ጎደሎ የተባለው እንጂ የባህሪ አይደለም። ምን ማለት ነው የባህሪ አይደለም ማለት? ማለት ነው ለምሳሌ አሁን ያው እንዳልከው ፔሪዱንም ሁሉም ነገር የፈጠረው አላህ ነው። ለእሷ እንትን እንዲሆን ያደረገው ማለት ነው። እንዳትጾም ያላት ማን ነው? እሱ እንዳትጾም ያላት ማን ነው? በፔሪዷ ጊዜ እኮ በቀጥታ ያላት ትእዛዝ ነው። ያ ስለሆነ እንዳትጾም ያላት አላህ ነው አይደለ? በዛው ምክንያት ደግሞ ባለመጾሟ ደግሞ የሃይማኖት ጎደሎ ነሽ አላት አይደለ? እኮ የሃይማኖት ጎደሎ ያለው እኮ በቁጥሩ ለምሳሌ እሷ እኔ አልኩ እኮ እኔ 5 ጊዜ ሰላት ቢሰግድ እሷ በዛን ሰዓት አሰግድም። ለምሳሌ የሰላት ጉድለት አይደለም እኮ አለመስገዷ እኮ ለሃይማኖቷ ጉድለት ምክንያት ነው የጠቀሰው። የስግደት ጉድለት አለብሽ ሳይሆን ያላት የሃይማኖት ጉድለት ነው። የሃይማኖቱ ጉድለት ደግሞ ምንድነው? በምን ምክንያት ነው? ባለመስገዷ። ላለመስገዷ ደግሞ ምክንያቱ ምንድነው? ፔሪዷ። ዳሲት ይበቃናል ዛሬ። ሌላ ላነሳ ፈለኩት። ባለፈው አስገባኝ ስልክ እምቢ አልከኝ። ሱራ 5 ላይ ለእናንተ ሃይማኖታችሁም ሞላሁላችሁ ይላል፣ ዲናችሁም ሞላሁላችሁ ይላል። ሴቷ ደግሞ በወር አበባዋ ምክንያት ስለማትጾምና ስለማትጸልይ የሃይማኖት ጎደሎ ነች። ሃይማኖት ሙሉ ካልሆነ እንዴትም ሆኖ አሁን የገባሁት
አይደለ? ሃይማኖት ሙሉ ካልሆነ ትገባለህ ጀነት አቡ ካሊድ። ሲምፕል ነው ማለት ቀላል ነው። ዛሬ ለእናንተ ሃይማኖታችሁ ሞላሁላችሁ ብሎ ይናገራል ቁርአን። የሴቷስ ሃይማኖት ሙሉ ነው ጎዶሎ ነው። በዚህ ምክንያት ገሃነም ትገባለች ማለት ነው። አብዛኞቻችሁ የገሃነም ብዙ ምን የለኝም። አሁን እኔ ዋና ገባሁበት ኤፎይ ባለፈው አህባሾች በጣም እዚህ ሲንጫጩ ነበር። የዛን ቀን አስገባኝ ብዬ ስንት ቢሞክር አላስገባ አልከኝ። ለምሳሌ ኤፎይ ሚት አላስገባ አልከኝ። አህባሾችን ሄደህ ጠይቃቸው። እኛ አህባሾች አይደለንም። አይ አንተ በጣም እየደገፍካቸው ነበር። ለነሱ ወግና በጣም ያወራ ስለነበረ ኖ አይመለከተኝም። እሱ ስለሱ አይመለከተኝም። አንድ ነገር ግን ላንሳልህ፣ ትቀበለዋለህ? አሁን በአንተ እምነት እነሱ የሚያደርጉትን እነሱን ጠይቅ ሄድና እነሱ የሚያደርጉትን ምን አገባኝ? እኔ እነሱን እምነት እንደዛ ከሆነ አንተ በሁለቱም ሳይድ ነው ማየት አለብህ። ካለ እነሱም ትወግናለህ። መቼ ወገንኩኝ እኔ? አረ የዛን ቀን እንዳለ ለነሱ ወግነህ እንደውም በጣም ቁርአን ሁሉ ለነሱ ደግፈህ ያብራራክ ነበር። ኧረ ተው በእናትህ። እኔ ለማንም ማለት ምን ላይ ተነብ አሁን ይሄ እነሱ ቃጥባሬ ታውቃለህ? ቃጥባሬ የሚያመልኩት ሼክ ይሆን እናመልካለን ብለው የጻፉት አለ። ለምን ትዋሽባቸዋለህ? ቃጥባሬ የሚባል ለምን ትዋሻለህ? እየዋሸህ ነው አንተ። ማዋሸት አይደለም ኖ ቃጥባሬን አምላካችን ነው ይላሉ። አንድ ነገር ለምሳሌ ከአንተ ከእምነት ቃጥባሬን አምላካችን ነው ይላሉ ወይ? እሺ ቃጥባሬ አምላካችን ነው ይላሉ። አዎ ለምሳሌ ይሰጣሉ። አምልኮ ለሱ ያመልካሉ። አምላካችን ነው ይላሉ። አንድ ሰው አንተ ለምሳሌ የሆነ ነገር ሄዶ ሲተገብር ካየው ከአይን በላይ ሌላ ማስረጃ አለ እንዴ? አንተ ለነሱም እኮ አንተ እኮ መሐመድ አብዱልዋሃብን እኮ እያመለክ እኮ ነው። እሱን አስተምሮ የመሐመድ አብዱልዋሃብን የነ ሸይኹል ኢስላም ብለህና ኢብኑ ተይሚያን አስተምሮ ሙሐመድ የተናገረውን እንደውም እኮ በእነኚህ አሁን ትናንት በመጡት ሙሐመድ የኔን ንግግር የቀየረ ወይንም ደግሞ ያላልኩትን ያለ ገሃነም ይገባል ብሎ ሙሐመድ የተናገረውን አልተናገረም እያሉ ዳኢፍ ሰሂህ በሚያደርጉ በእነ አልባኒ እየተመራህ እኮ ነው። የሙሐመድን ንግግር ደካማ ነው፣ ይሄ ውድቅ ነው እያሉ ከጊዜው ጋር ሄድም እያሉ የሚጥሉ እነሱን እኮ እየተከተልካቸው እኮ ነው። አይምን እኮ ማለት ነው። እኔ ራሴ አሁን የሙሐመድ እዛው የነብዩ ተቃጥባሪ ብዙም አይመለከተኝም። ቃል አይ ቲንክ ምንድነው መልእክት አለ መሰለኝ። ቃል አለ ሚዩት ነው። ምንድነው እሱ ንገረን። ክርስቲያን ሼር አድርጌለታለሁ። ክርስቲያን ቀጥልሽ። ኦኬ 6 ደቂቃ ነገር ነው፣ ረጅም ነው ግን ቢስ ቆረጥ አድርገውና ምኑ ጋር ነው የሚጀምረው? 6 ደቂቃ ማዳመጥ ነው እያሳለፍን ዝም ብለን እናዳምጣለን። አይ 6 ደቂቃ እናዳምጥማ ፖይንቱ ላይ ስለ ባል በሚስቱ ላይ ያለውን ሕግ በሰፊው አስተምረዋል። ሴት ልጅ ለባሏ ቅኑ ታዛዥ እንድትሆን ጥሩ አሳቢ እንድትሆን እንኳንስ ከማንም ማህበረሰብ አስተምሯል። ኧረ እንደውም እሳቱም ጀነቱም እሱ እግር ነው ያለውና ተጠንቀቂ ብለዋል። ቁርአን ያዘው። የሴት ልጅ ገነቷ ባሏ ነው። ይሄ ግልጽ ነው። የሴት ልጅ ባሏ ገነቷ ነው። ምክንያቱም ገነቷ የምታገኘው በባሏ ስለሆነ ባሏን ካስከፋች፣ ቅድም እንዳልኳችሁ ሌሊቱን ሙሉ እስኪነጋ መላእክቶች ይረግሟታል፣ ሁር ላይኖች ይረግሟታል። ባሏን ካስከፋች ወይንም ደግሞ ካላመሰገነች ቅድም ባየነው ሐዲስ መሰረት ገሃነም ትገባታለች። የሃይማኖት ጎደሎ ተብላ ማለት ነው። ኦኬ። ስለዚህ የሴት ልጅ ገነቷ የባሏ እግር ስር ነው። ቀጥል። ቀደም ሲል ከዚህ ሐዲስ ቀደም ሲል ሱረቱ ኒሳ 34ኛው ላይ ያለው አንድ ደቂቃ ከ3 ላይ አድርገውልህ ክርስቲያን እንዲህ ይላል።
الرجال አንድ ደቂቃ ከ53 ላይ ያለ ነው። ሱረቱ ኒሳ ቁጥር 34 ላይ ምንድነው እሱ የሚለው? ሴቶችን ወንዶች በባሎች በሴቶች ላይ ቋሚ አሳዳሪዎች ናቸው። ይሄም አላህ ከፊሉ በከፊሉ በማበላለጡ ነው። ይሄውም ገንዘቦቻቸውን ወንዶች ለሴቶች ስለሚሰጡ ነው። ስለዚህ ማመጻቸውን እነኛ መፈሩትን ምን በሏቸው? ማመጻቸውን መፈሩትን ሉክ ገና ሊያመጹ ይችላሉ ብላችሁ ከፈራችሁ ምን በሏቸው ይላል? ገስጿቸው፣ በመኝታም ተለያዩአቸው፣ ምቷቸው። ሱረት ኒሳ የጠቀሰው ኡስታዙ እሱን ነው። ህይወታቸውን በሙሉ አጠቃላይ በመምራት በሚያወጣው ወጪ ምክንያትም ወንድ ለሴቶቹ መሪ ነው ይላል ቁርአን። እንደው አባት ታሞ ደክሞ ባል ካልፈቀደልሽ እሱ ጋር እንዳትሄጂ፣ ጠቅለል ያለ ፍቃድ አስቀድመሽ ካልወሰድሽ በስተቀር ዝም ብሎ እናትሽ ታመመሽ ሲሉሽ ብር ብለሽ ኩታሽን አንስተሽ መሄድ አይደለም። አባያ ለብሶ መብራት አይደለም። የባል ፍቃድ ያስፈልጋል። ያ በሸሪዓ እንደ እስልምና አስተምሮ በሸሪዓውም ያለ ነው። ይሄ ሊፈታት ገሃነምም ሊከታት ይችላል። ይሄ ምክንያት ነው። ባሏ ከሚከፋበት አንዱ አባቷ ሊሞት አደጋ ደርሶበት ቢነገራት መሄድ አትችልም። ባሏ ካልፈቀደ ባሏን ሳታስፈቅድ ባሏን ሳትነግር አባትሽ ሊሞት ነው ታሟል ብትባል መሄድ አትችልም፣ ማሳከም አትችልም። ቅድሚያ ባሏን ጠይቃ ባሏ ከፈቀደ ብቻ ነው። ይሄ በሸሪዓውም ያለ ነው። ያ በሸሪዓው ቤተሰቦቿ መጠየቅ አትችልም። ኤግዛክትሊ ያ በሸሪዓው ማንንም ወደ ቤት ማስገባት አትችልም፣ ዘመዶቿንም ጭምር ባሏ ካልፈቀደ። ያ እሷም ደግሞ መውጣት አትችልም። ሞባይል አልመለሰም ሀታ ለምን አልመለስክም ብለሽ ማታፋጭ ያልመለሰበት የራሱ ምክንያት ሊኖር ይችላል። እኔ እናቴ ታማኝ አባቴ ታማ ብዙ ልጆች ብዙ ሴቶች በዚህ ጉዳይ ላይ ተደጋጋሚ ጥያቄዎች ታነሳላችሁ። ለዚህ ነው የዛሬው ትምህርት ላይ በሱ ላይ ያተኮረ እንዲሆንና በሱ ጉዳይ ላይ እንድንወያይ የፈለኩ በዘገቡት which means ባሏን ስደውልለት ኦኬ ቀጥል ቃል ቀጥል ልክ ነው ይዘዋል። እና ባሏ ስልክ ይበስ ባያነሳ በቃ መሄዳት መውጣት የለብሽም፣ እቤት መርፈሽ መቀመጥ አለብሽ። ዘሜን ፖይንት ግን ብዙ ሴቶች እዚህ ላይ ሚስቴክ እየሰሩ ነው። በጣም አስቸጋሪ ስለሆነ ይህንን ትምህርት ረጅም ትምህርት ያስተማሩት ይህን ትምህርት ላስተምር የመጣሁበት ምክንያት ስህተት ላይ እየወደቃችሁ ነው፣ በእስልምና ሮንግ መንገድ ላይ ናቸው ያላችሁት እያሉ እኚህ እንግዲህ በተፍሲር በምን የሚታወቁ ቁርአንን የተረጎሙ ትልቅ ሊቅ ናቸው። እንደዛ እያሉ ነው የሚያስተምሩት። ኦቨር በቃ ብዙ ሴቶች ስህተት ላይ ስለምትወድቁ ብለው አይዞን ሐዲስና ኢማሙል አልባኒ ሰሒህ ነው ባሉትም ሐዲታቸው ደግሞ ነቢ ዓለይሂ ሰላቱ ወሰላም እንዳታደርጉ ይህንን አንድንም ሰው ከአላህ ሌላ ለሆነ አካል አንድ ሰው ሱጁድ እንዲያደርግለት ማዝዝ በነበርኩኝ ሴት ለባሏ ሱጁድ እንድታደርግ አዝዝ ነበር። የሙሐመድ ህይወት በእጁ ባለችበት በአላህ ይሁንብኝ ሴት ልጅ የፈጣሪዋን ሐቅ ሞላች አደረሰች አትባልም የባሏን ሐቅ እስከምትፈጽም ድረስ። ያ ሰላም። ስለዚህ ይሄ ሎክ ሴት መስገድ ቢኖርባት ለማን አሰግዳለሁ? አይምን ሰው አላህ ውጭ የሚሰገድለት ካለ ለማን ነው ማሰግደው አለ መሐመድ ነው ያለው። ሴት ለባሏ ሪስፔክት ነው በእስልምና። ሴት ለባሏ እንድሰግድ አደርጋል ነበር። የፈለገ ብታደርግ ሴት የባሏን አጃስ ካልሞላይ ድረስ ገነት ሽታውን አታገኝም። ለዚህ ነው ሐዲሱ አመስጋኝ አይደላችሁም፣ እንደዚህ አይደላችሁም። እኔ አንዳንድ ሰዎች ይኖራሉ ተደርጎላቸው እንዳልተደረገላቸው የሚኖሩት። ግን ምንድነው ያደረገላት? 4 እንዲያገባ ለሱ ፈቅዶለት፣ እንዲመታት ፈቅዶለት፣ አልጋ እንዲለይ ፈቅዶለት፣ ባሪያ ደግሞ እንደፈለግ ወሲብ አድርግ ተብሎ እሷ ከቤት መውጣት እንደማችል ብቻዋን ተከልክላ መሀል መንገድ ላይ እንኳን መሄድ አችልም ተብላ። መሀል መንገድ ማለት መሀል መንገድ ላይ መሄድ አትችልም ሴት ልጅ። አሁን ሴቶቹ ተሰውታል። ይሄ እኮ አሁን እንትን ያልከው ምን ነበረ? አንደኛ መሀል መንገድ አንዴ። እንደገና ደግሞ
ሴት ልጅ ከጥቁር ውሻ ጋር መድቧት ሁር ላይኖችና መላእክቶች ሌሊቱን ሙሉ እንዲረግሟት አድርጎ ልክ ትልቅ ነገር ለእሷ እንዳደረገላት ቢጤ ምስጋና ቢስ ነሽ አንቺ ከንቱ ጋነም ትማያለሽ። እኔ እስቀጥል ይህንን እና መሰል ሐዲሶችን ስናይ ሴት ልጅ ትዳር ከያዘች በኋላ ይህንኑ ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው በግልጽ ሐዲስ በሴት ላይ ሐቅ ትልቅ ያለበት ሰው ማን ነው ያለው ሰው ማን ነው ተብለው ተጠይቀው ባሏ ነው። በወንድ ላይ ሐቁ ትልቅ የሆነ ሰው ማን ነው? እናቱ ነች ብለዋል። አየህ ባልና ሚስት ቁጭ ብላችሁ ስታስቡ አንቺስ አጠገብሽ ያለው ባልሽ ነው ባለ ትልቅ ሐቅ ያለብሽ። እሱ ግን ሌላ ቤት ያለችው ሌላ ጓዳ ያለችው ለብቻዋ ያለችው እናቱ ናት። ሊመጣ አይገባውም። ሴት ልጅ የመጀመሪያ እናንተ ሴቶች ሆይ የባላችሁን ሐቅ ዲካውን ልኩን አውቃችሁታል ለመሆን ባልነት ላይ አሁን አዳምጡ ቁስል ቢኖር ኦራ የባላችሁን ሐቅ ዲካውን ልኩን አውቃችሁታል ለመሆን ባልሽ ሰውነት ላይ ቁስል ቢኖር ኦራ አቧራ ወይንም ቆሻሻ ቢኖር በእጅሽ አይደለም በከድሽ አገጭ ነበር ባገጭሽ ተንበርከከሽ ብትጠርጊለት እንኳን ሐቁን አትወጪም። ግን ወለዲ ቢንተን ያዛደ መግሉን እንኳን ቢኖር እንደዚህ ጠርገ በእጅሽ አይደለም በፊትሽ ጠርገሽ እንኳን የባልሽ ላይ ያለን መግል ቁስል አትወጪም። ስለዚህ ጋነም ነሽ ነው። የባሏን ካልተወጣይ ደግሞ ጋነም ነሽ ነው። ቀጥል ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበር ወጪም ግን ወለዲ ቢንተን ሴት ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበረ ወንድ ብትወልጂ አለ ኦር ወንድ ይፈልግ ነበረ ሴት ከወለድሽ ፈትሻለሁ። ያ ነገር ከተከሰተ ፍትናት እህትሽን ልዘይሪ ብትይ ነው ፈትሻለሁ አለ። እስቲ ያውን መልሰው ትንሽ መልሰው እስቲ እኔ አልቀበል አንዴ ባሏ ገና እርጉዞና እሱ ወንድ ልጅ ከፈለገ የምወልጂው ሴት ከሆነ ፈታሻለሁ ካለ ሴት ከወለደች ትፈታለች። ይሄ ማስረጃ የሌለ ውሸት ነው። አዳምጥ ፈታሽ ሶስቴ ካለ ይፈታል አይፈታም? አይ እሱና አሁን ያለው አሁን ለምሳሌ ወንድም እሱ ነው የሚመጣው። አልተረዳኸውም ማለት ነው። ፈትቼሻለሁ ባለው በዛው በንግግሩ ምንድነው የምትሆነው? ፍት ነው የምትሆነው። በቃ ኒካው ይወርዳል። ጎረቤት ሄዳ ከሄድሽ ፈትቼሻለሁ ካለ ተፈታለች። ሶስቴ ከሆነ ደግሞ አንዴ ሶስቴ ከተፈታይ ደግሞ መታረቅ እንኳን አችልም። ምንድነው የምታደርገው? ሌላ ወንድ አግብታ ከሌላ ወንድ ጋር መተኛት አለባት። ቁርአኑም ላይ ያለ ይሄ። ቀጥል። እሷ አቷን ልዘይር ሄደች ተፈታለች። ወይንም እስክመጣ ልብሴን አጥበሽ ደርቆ ባላገኝ ፈትሻለሁ አለ። ስራ ይሰጣል። ተማም እኔስ መሀል መንገድ ላይ መሄድ አትችሉ የሚለውን አንዴ ሱናን አቢ ዳውድ 52:72 አንዴ ክፈት እናሳየው። መሀል መንገድ ላይ እንዴት ነው ሴቶች ማሄዱት ብሎ ነበረ። አይቻልም በእስልምና ሴቷ መሀል መንገድ ላይ መሄድ የለባትም። ጥጓን እዛ ከግንብ ጋር እየተላተመች ነው መሄድ ያለባት። ሱናውን ጥሳችኋል። የነብይህን አስተምሮ ከግንብ ጋር የሚል የለም። የተላተመች ትሂድ የሚል የለም። ተው አትጨምርበት። እስቲ ላሳያ እንደማይል አሁን ስታነበው ታየው የለ። ቀጥለን በበው እሺ ናሬትድ አቡ ሰይድ እንደተረከው ይላል። አቡ ሰይድ heard the messenger of Allah say የአላህ መልእክተኛ ሲናገር የሰማውን ይላል። when he was coming out of the mosque ከመስጊድ ውስጥ ሲወጣ and men and women were mingled in the road ሴቶችና ወንዶች በአስፋልት ላይ መሃል መንገድ ላይ እየሄዱ ነበር። draw back for you must not walk in the middle of the road ከዛ ምን አላቸው? ወደ ጥግ ዳራችሁን ያዙ እናንተ
በመሃል መንገድ ልትሄዱ አልተፈቀደላችሁም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ የመንገዱን ጥግ ያዙ። ዘን ውሜን ዌር ኪፒንግ ሶ ክሎዝ ቱ ዘ ዎል ዛት ዜር ጋርመንት ዌር ረቢንግ አጌንስት ኢት ሴቶቹ ከመጠጋታቸው የተነሳ ከመንገዱ ዳር ልብሳቸው እንኳን ከግድግዳው ጋር ይፋተግ ነበረ። ምን ማለት ነው? አቡ ካሊድ ከግንቡ ጋር መጋጨት አይደለም እንዴ? ልብሳቸው ከግንቡ ጋር እየተፋተገ ከሆነ አይ ተረድቻለሁ፣ ግን ብዙም በዚህ ላይ እኔ ያጠናሁትም ነገር የለም። ግን ያም ሆነ ይህም ሆነ በጀነት ላይም እኮ ከወንዶች ይበልጣሉ ሴቶች። ይሄን ታውቃለህ? ይፎይ ሐዲሱ ዋሽቷል ማለት ነው። መሐመድ ዋሽቷል ማለት ነው። ቆይ መሐመድ ዋሽቷል ማለት ነው። መዋሻ አይደለም። አንተ የምታመጣው ይገባኛል ሎጂክ። መሐመድ ዋሽቷል ማለት ነው አይደለም? ተዋውቀናል። መሐመድ አብዛኞቹ ገሃነም ናቸው፣ ገነት ደግሞ ነዋሪዎቹ ጥቂት ሴቶች ናቸው ያለው መሐመድ ዋሽቶ ነው? አብዛኞቹና ብዙዎቹ እኮ ይለያያል። ችግር የለውም። በተቃራኒው ደግሞ እንዲህ ብሏል፣ ትንሽ ናቸው ገነት ውስጥ ብሏል። ሴቶችን ትንሽ ናቸው ብሏል ገነት ውስጥ። ይኸው ሳይ ሙስሊም 27 ላይ 38 ኤ ላይ አንብበላ ክርስቲያን ባይዚ ሙስሊሞች እንደዚህ የምትሉት እናንተ ጥሩ ጭንቅላት ስላላችሁ ነው። ከመሐመድ በላይ ሳላድንቃችሁ አላልፍም። ኢምራን ሪፖርት ዛት አላስ ሜሴንጀር አስሄድ ኢምራን እንደተረከው ያለ መልእክተኛ እንደተናገረው ይላል አማንገስት the inmates of paradise the women would be form a minority ገነት ውስጥ ከሚገቡት ጥቂቶቹ ሴቶች ናቸው። ለምንድን ነው ደግሞ የሆነበት ምክንያት? አቡ ካሊድ ነብይ ነው ያዋሸው? ነብይ ንግግር ላይ ለምን ትዋሻለህ? አይ መዋሻት አይደለም፣ የሆነ ኪታብ አንብቤ ነበረ። ስለዚህ ከነብይ ላይ ተቃራኒ ተናግሯልና ያንን ኪታብ የጻፈው ገሃነም ነው የሚገባው ማለት ነው። ኪታብ የጻፈው ሰውየው ምክንያቱም ነብይ ምን ብሏል? እኔ ያላልኩትን ካለ ገሃነም ይገባል ብሏል አይደል ነብይ? አዎ በእነሱ ላይ በእነሱ ያላሉትን ካለ ያ ነብይህ ደግሞ ያለው ገነት ጥቂት ሴቶች ናቸው ብሏል። ያንኛው ሰውዬ ደግሞ ምን ብሏል? ገነት ብዙ ሰዎች ናቸው ብሎ መሐመድ እንዳስተማር አድርጎ ካስቀመጠ፣ ስለዚህ ሰውየው ገሃነም ገቢ ነው ማለት ነው መጽሐፉን የጻፈው። አረ እንደውም አሁን ረሳው። ኢማሙ ነዋዊ ላይ ቁጥሩን ረስቼዋለሁ እንጂ እናነበው ነበረ ቦታውን። ቴንኪው። ስለዚህ ኢማሙ ነዋዊ ገሃነም ገቢ ነው ማለት ነው። የሳይ ሙስሊም ሸርህ ያደረገው ማለት ነው። አላህ ነው የሚያውቀው። ገሃነም እኛ መፍረድ አንችልም። እናመሰግናለን። ስንት ሰዎች ይሰልሙ የለ እንደ በየቀኑ። እውነት ነው። ሚስቶቻችሁን በየቀኑ እያሰለማችሁ ነው። ቤት ከፍራችሁ ስለምትወጡ አንተ ራስህ ነገ አሁን ሻዳ ትይዛለህ በሌላኛው አካውንት እና ለዛሬ በቃናን። እናመሰግናለን። እነዚህን ቪዲዮዎች እና ሌሎችም መሰል ቪዲዮዎች አሉ። እሺ ቴንኪው። ቃልን እና ክርስቲያኑ ፎሎ አድርጓቸው። ክርስቲያንንም ፎሎ አድርጉት፣ ቃልንም ፎሎ አድርጉት። አካውንታችን እንትን ቪዲዮ ሲለቁ ሪፖስት አድርጉላቸው። ዛሬ የሰራሁት ቪዲዮ አለ፣ ሪፖስት አድርጋችኋል። ኔንስ እስቲ ቆይ ሊያው ቻርጀሬ ኦልሞስት አልቃለች ማለት ነው። ቻርጄ 17% ነው ያለችኝ። አሁን 15 ከገባ ጥር ይልና በአንዴ ነው እንትን የሚለው እንዴ ጭራሽ ወደ ላይ አድርጋለሁ። እና እሱም ቆየን ዛሬ አል ድካም በዛ እና ጥሩ ነው። እንትን አድርጋችኋል፣ ሪፖስት አድርጉ። ዛሬ የተሰራ ቪዲዮ አለ። በቃ ሰዎቹ ምንድነው እሱ አሁን ላይ እስልምናን ለመከላከል እያደረጉ ያሉት በቃ ዝም ብሎ መጫጫዋ መዋሸት ብቻ። ደስ የሚለው ምንድነው አሁን ላይ ብዙ ሰው ነቅቶባቸዋል፣ ብዙ ሰው ባኗል። ይሄ ጤናማ ነው፣ ይሄ ትክክል ነው። እንደዚህ መሆኑ አሪፍ ነው ማለት ነው። እናንተ መንቃታችሁ ማወቃችሁ ጥሩ ነው።
ይህንን ነው የምንፈልገው እኛ። እናንተ ማወቃችሁና መባነናችሁ አሪፍ ነው። ስለዚህ ሰዎቹ በአረብኛ በሆነ የሆነ ነገር ተደብቀው ማጭበርበር ነው የያዙት እና በዛሬ ይብቃን። በርቱ። እስልምና አንድ የቀረችው ዶግማ ምንድነች? መዋሸት ነው። አንድ የቀረችው ዶግማ መዋሸት። እሷን ሰው ማንበብ ከጀመረ ማገናዘብ ከጀመረ በራሱ ቼክ ማድረግ ከጀመረ ይወጣል። ስለዚህ እስልምናን እየታደጉ ያሉት ምንድነው? ከጊዜ በኋላ የመጡ የነቢዩን ንግግር የሚያርሙ የሳቦችን ንግግር የሚያርሙ በእነሱ ነው እየተጽናኑ ያሉት። ትናንትና በተጻፉ መጽሐፍቶች ማለት ነው። ይኸው እንደዚህ ይላል እኮ ከሌ እንደዚህ ብሎታል ምናምን ብለው እነ ኢብን ከሲር፣ እነ ሼክ አልባኒ፣ እነ ኢብኑ ተይሚያ፣ እነ መሐመድ አብዱል ወሃብ ትናንትና የመጡ ሰዎች ናቸው። የቅርቡ እንኳን እንደው በቃ ከ700 ከ800 ከ1000 ዓመት በኋላ የመጡ ናቸው። አይ ነቢያችን እንዲህ ማለት ፈልጎ ነው። ጥያቄ በተነሳባቸው ቁጥር ሀዲሱ ወይ እንዳይፍ ያደርጉታል። ለሺህ ዓመታት ሲሰራ የነበረውን እንትን አንዱ ይነሳና ዳኢፍ ያደርገዋል። በጣም እኮ የሚያስቁት፣ በጣም እኮ የሚገርሙት። ከዛ አንደኛው ይመጣና አይ እንዲህ ማለት ፈልጎ ነው ምናምን ብሎ ማይለውን ያደርገዋል ማለት ነው። ነቢዩ ደግሞ ምንም በምሳሌ የሚናገር ግልጽ ተናጋሪ ብቻ ነው የሚለው ነጭ ወተት ነጭ ብሎ ቢናገር ብቻ ያለምንም ምሳሌ ማለት ነው። ትናንትና ይመጣና ግን ምን ያደርገዋል? ሙሐመድ የዛን ለታ እንደዛ ቦታ ላይ አልሄደም ምናምን ብሎ ዳኢፍ ያደርገዋል። ከ1400 ዓመት በፊት የነበረ ልክ እንዳየው አድርገው አሁን ብድግ ይልና በደንብ አስተውሉ። አልባኒ ማለት ለምሳሌ ትናንት ነበረ፣ 100 ዓመት እንኳን አልሞላው ሰው ነው። ከ1300 ዓመት በፊት የነበረን ታሪክ ልክ እንዳየ አድርጎ ስንት ሺህ ሐዲስ ይሄኛው ዳኢፍ ይባል ለዘመኑ አይመጥንም፣ ከሳይንሱ ጋር ሄድም፣ ስለዚህ ደካማን በለው፣ ይሄንኛውን ሳሂህ ልበለው ብለው በአንድ ሰው ላይ ይመራሉ ማለት ነው። በአንድ ሰው ላይ ይመራሉ። ይሄ ጤናማ አይደለም ውዶች፣ ስህተት ነው። ትክክል አለ። ከዛ አንተ ጋር ይመጣና በጉባኤ የተመሰረተ ሃይማኖት ምናምን ይልሃል። በአንድ ግለሰብ ላይ ሃይማኖቱን መስርቶ ይሄ ዳኢፍ ይባል ይሄ ሳሂህ ይባል እያለ ማለት ነው። ለማንኛውም ይበቃናል ዛሬ። ቴንኪው